ሰላም ጤና ይስጥልኝ የተከበራችሁ ተመልካችና አድማጮች የቻናሌ ቤተሰብ ተከታታዮች ለሳቱ መደመጥ ያለበትን መረጃ ይዘን ቀርበናል። መንግስት የዘረጋላቸውን የሰላም ጥሪ የተቀበሉ አሉ። በዳሞት ወራሪ ያደርገው የጽንፈኛ ቡድን ያለ የሌላ ኃይሉን ተጠቅሞ ጥሩ ትምህርት ተሰጥቶታል። በዚህም ዋና ጋንታ መሪ ነኝ ሲል የነበረውም ተሸኝቷል። ይህ ጉዳዮች በዝርዝር የማስደምጣችሁ መረጃዬ ነው። ሌላኛው ጉዳይ በዋነኛነት ከምንመለከተው ኤርትራ ወደ ትግራይ ክልል ያቀኑ አሉ። ይህን በማስቀደም እጀምራለሁ። በተለይ ከኤርትራውያን በሽራሮ ከተማ በሚገኘው የመድኃኔዓለምና የሆሳዕና በዓልን ለመሳተፍ የሚል ሰበብ በመስጠት መግባታቸው ነው የተገለጸው። በዓሉ የትግራይና የኤርትራውን የሃይማኖት አባቶች ተገኝተዋል ተብሏል። ግንኙነቱ ሰኞ መጋቢት 28 2018 ጀምሮ እንደሚቀጥልም የተነገረው። በሌላ በኩል የትግራይ ክልል ጊዜያዊ አስተዳደር ጄኔራል ታደሰ ወረደ አዲስ አበባ እንዳቀኑ ተገልጿል። በዚህም ከጠቅላይ ሚኒስትር ዶክተር አብይ ጋርም እንደሚገናኙ የተገኘው። በዚህ ጉዳይ እንግዲህ ኤርትራ በሯን ክፍት አድርጋ ትግራውያን ለኤርትራ እንግዲህ በሩን ክፍት አድርገው የተጠቀሙበት ወይም የፈረስ አድርገው የተገለገሉበት ይገኛል። በተለይ ጉዳይ ትኩረት ስቧል። በዋነኛነት የትግራይ ራሷን እንደ ሀገር እየቆጠረች ከኢትዮጵያ ጠላት ጋር ከኤርትራ ጋር እንግዲህ ግንኙነት እያደረጉ ይገኛል። በዚህም በፖለቲከኛ መሪዎች አማካይነት የሃይማኖት አባቶች የመድኃኔዓለም በዓል ለማክበር በሚል ሰበብ በሽራሮ እንደተገኙ ተገልጿል። ለዚህ ደግሞ በተለይ የምግብ እህል ድጋፍም እንደተደረገ ተገልጿል። በዋነኛነት ከሚያሳፍረው ዋነኛ ጉዳይ ይህ ነው። ኤርትራ የምግብ ፍጆታ ራሷን ሳችል ለትግራይ ወገኖች እንግዲህ ማድረጓ ሌላኛው አነጋጋሪ የሆነ ይገኛል። በተለይ በግብጽ ተልኮ መልኩ እንደሆነ የተገለጸ የሚገኘው ይሄ የምግብ እርዳታ ግብጽ እርዳታ እንደተላከነ የተነገረለት የሚገኘው ነገርን ትግራይ ኤርትራ ራሱን የምግብ ፍጆታ ሳይችል ለትግራይ ወገኖች የሚል ሰበብ የፖለቲካ ቁማር እየተጫወቱበት ይገኛሉ። የዋት ካድሮች ከአዲግራት ጀምሮ እስከ ሽራሮ ምስኪኑ የሰሜን ምዕራብ ትግራይ ህዝብ በግዴታ የሻዕቢያን ባንዲራ ሲዞ በማስወጣት ለትግራይ ህዝብ ያለው ንቀት በግልጽ ያሳየበት ጉዳይ ነው። ሌላኛው መረጃችን እዚሁ ጋር የዝንስና በደቡብ ጎንደር ዞን ጋይንት ወረዳ ታጥቀው ሲንቀሳቀሱ የነበሩት የፋኖ ታጣቂዎች መንግስት ዘረጋለችን ሰላም ጥሪ እስከነሙ ተጠቃቸው ተቀብለው ገብተዋል። በሰሜን ሸዋ ዞን ወረዳ ወራጆርሳ ወረዳ ሲንቀሳቀስ የነበረው የሸኔ ቡድን ላይ እርምጃም ተወስዷል። እዚህ ጋር ያይዘን በልዩ ሁኔታ ከምንመለከተው ቋሪት ላይ ተብሎ በሚታወቅ ቀጠና የጽንፈኛው ቡድን ወረራ አድርጋን ሲል የነበረው ጥሩ ትምህርት የተሰጠበት ጉዳይ ነው። ከጎጃም ቋሪት ቀጠና ጽንፈኛ ቡድን መሪ ሸዋነህ ሙሉ ጌታ ተብሎ የሚታወቀው የቋሪት ቋራ ቀጠና የሚመራ የጽንፈኛ ቡድን የሚመካበት የሸዋነስ ሙሉ ጌታ ከቋሪት ወደ ጎንጅ ቆለላ ሂዶ ሲዋጋ ከ12 አባላት ጋር ጥሩ ትምህርት ተሰጥቶ ተሰናብቷል። በዋነኛነት የጎጃም ቋሪት ዋነኛ መሪ ነው እያለ እንግዲህ ጽንፈኛ ቡድን አስከትሎ ገብቶ የነበረው እስከ ወዲያኛው የተሸኘበት ጉዳይ ነው። ሰላም ሁሉን አሸናፊ ያደርጋል። 4 ነጥብ። በኃይል ሀገርን መውረርና ማሸነፍ አይቻልም። የጽንፈኛው ቡድን በዚህ እንግዲህ በቋሪት ባደረገው ወረራ ዋና ጋንታ መሪ ነው የሚለው እስከ ወዲያኛው የተሰናበተበት ጉዳይ ነው። ሰላም ለሁሉ አሸናፊ ያደርጋል። የትግራይ ጊዜያዊ አስተዳደር ጄኔራል ታደሰ ወረደ እንግዲህ ወደ አዲስ አበባ ማቅናታቸው ግልጽ ነው። በምን ጉዳዮች እንግዲህ ዝርዝር መረጃ እስኪወጣ በትግስት የምንጠብቀው ጉዳይ ይሆናል። እንግዲህ ጠቅላይ ሚኒስትር ዶክተር አብይ ጋር እንደሚገናኙ በርካታ መረጃዎች ያመላክታል ማለት ነው። በሌላኛው መረጃ ደግሞ የትግራይ ጊዜያዊ አስተዳደር በሩን ክፍት አድርጎ ለኤርትራውያን ፖለቲከኞች ቁማር መጫወቻ እያደረገ ይገኛል። በተለይ በነደብረጽዮን የሚመራው የህወሓት ክንፍ በዋነኛነት ይንበር እየተጠቀመበት እንደሆነ የተገለጸው የሀገር መከላከያ ሰራዊት አሁንም እርምጃ ወስዷል። በጎንደር ዙሪያ ወረዳ ለምባ ተብሎ በሚታወቀው በተወሰደው ኦፕሬሽን 1 ስናይፐር፣ 1 ብሬን፣ ክላሽ 4 የእጅ ቦምብ 6 የወገብ ትጥቅ እና የመሳሰሉ ቁሳቁሶች ሲጠቀምበት የነበረው በምርኮኛ መልኩ ገቢ አድርጓል። የሀገር መከላከያ ሰራዊት የሀገር ድንበርን ከማስጠበቅ ያለፈ የውስጥ ባንዶችንም እያስታገሰ ይገኛል። ወደ የሰላምና የሰላም ዘብ ወዳድ ኢትዮጵያውያን ለሰላማችን እንቁም። ሀገራችን ለባዳ አሳልፎ ለመሸጥ የሚሰራ የጽንፈኛ ቡድን የሚወሰደው እርምጃ ትክክለኛና ተገቢ ነው። ለዚህ ደግሞ አጀንዳ የላቸውም። በዋነኛነት አጀንዳ የላቸውም። ለንግግር ለድርድር የሚሆን መንግስት ያቀረበላቸውን በሰላማዊ መንገድ ለመፍታት አጀንዳ ስለሌላቸው ነው። በኃይል
ስልጣን እንይዛለን በኃይል ሀገርን አፍርሰን 4 ኪሎ እንገባለን የሚል ትዕቢት የተነፋ የጫካ እንቅስቃሴ የሚያደርጉት ለዚህ ነው። መንግስት ተደጋጋሚ የሰላም ጥሪ ክፍት አድርጎ ይገኛል። ይህን ደግሞ አሻፈር ባለው ህግ የማስከበር ዘመቻ እየወሰደ ይገኛል። አሁን በትናንት ጀነራል ታደሰ ወደ አዲስ አበባ ያቀኑበት ዋነኛ ምክንያት ከመንግስት ጋር በንግግር በድርድር ከፕሪቶሪያ ስምምነት ከተቋጨ በኋላ ያን በኃይል አፍርሶ አሁንም 4 ኪሎ እንገባለን የሚል ቅዠት በእዛው በመንቀሳቀስ ላይ በመሆናቸው ነው። ይሄ ደግሞ መንግስት የሀገር መከላከያ ሰራዊቱን ወደ ድንበር በማቀናቱ ውጥረቱ ከፍ በማለቱ ምክንያት እንደገና ለዳግመኛ ወደ አዲስ አበባ እንዲያቀና አስገድዶታል። መጨረሻም ኤርትራ እንግዲህ ቁማሩ እየተጫወተች ይገኛል በትግራይ ተወላጆች ላይ። ይህም ቁማር እንግዲህ እርዳታ በማድረግ ማለት ነው። በትናንትናው ዕለት በተመለከትነው በሽሬ ላይ ያደረጉት የሃይማኖት አባቶች የምግብ እርዳታ ለትግራይ ተወላጆች በሚል ሰበብ ምክንያት ኤርትራ እንግዲህ እንደ ምግብ ዋስትና ራሷን ችላ ያልቆመች ሀገር ለትግራይ እንዴት ድጋፍ ልታደግ ትችላለች? ይህ የፖለቲካ ቁማር በግልጽ ያሳየበት ጉዳይ ነው። በትናንትናው ዕለት እንግዲህ ክብረ በዓሉ ምክንያት በማድረግ አያይዘው ለትግራይ ተወላጆች እርዳታ በሚል ሰበብ ከግብጽ የተላከላትን የምግብ ዋስትና በቅጥረኛነት መልኩ ወደ ትግራይ ክልል መግባቱ ነው የታወሰው። በዚህም በተንቀሳቃሽ ምስል እንደተመለከትነው ራሷን የምግብ ችላ ያልቆመች ሀገር የምግብ እርዳታ ማድረጓን አወዛጋቢና አነጋገሪ የሆነ መረጃ ወጥቷል። ይህ በግልጽ እንደሚያመላክተው መረጃው የፖለቲካ ቁማር እየተጫወቱ መሆኑ ህወሓት የኤርትራ ቅጥረኛ መሆኑ ይታወሳል። ኤርትራ ደግሞ የግብጽ ቅጥረኛ መሆኗ ይታወቃል። ጽንፈኛው ቡድን ፋኖ ደግሞ የህወሓት ቅጥረኛ መሆኑ ይታወሳል። ይህ ሰንሰለት በግልጽ የሚታወቅ ጉዳይ ነው። ይህን በጋድ ያሳየበት ነው በትናንትናው ዕለት ይህን የምግብ ዋስትና ለማረጋገጥ። ስለዚህ ጽንፈኛው ቡድን በተለይ ወልቃይትና ራያ የትናንትና ጥያቄ ይዞ ተነስቶ የነበረው ዛሬ ግን አሳልፎ የሸጠ ጽንፈኛ ቡድን መሆኑ ይታወሳል። ኤርትራውያን ደግሞ በትግራይ ክልል ያደረጉት ወረራ እንዳደረገ መሬታቸውን እንደያዘ ይታወሳል። አሁን ደግሞ የምግብ ዋስትና አለኝታነታቸውን ያሳዩበት ጉዳይ ነው የሚል ሰበብ በግልጽ እየወጣ ይታወቃል። ይህ ጉዳይ መሬታቸውን ይልቀቁ ለትግራይ ተወላጅ የምንቆረቆር የሚሉ ከሆነ ባጭሩ የሚያሳየው ይህ ሴራዊ ፖለቲካ እንቅስቃሴ ሀገር ለማፍረስ እየሰሩ መሆኑ ነው። ለትግራይ ተወላጆች የማይደንቃቸው፣ ለአማራ ተወላጆች የማይደንቃቸው፣ ለወዳቸው የሚያድሩ የስልጣን ጥማተኞች መሆኑን ያሳያል። ስለዚህ እንንቃ፣ ለሰላማችን ዘብ እንቁም፣ ጽንፈኝነት ይውደም።